ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ አስመልክቶ ሌሰን 13ን አይተናል። በዛሬው ሌሰናችን የምናየው ደግሞ ሌሰን 14 ይሆናል። ስለ ቶክሲክ ባዮ አኩሙሌሽን የምናይ ይሆናል በዛሬው ሌሰናችን። እንግዲህ ወደ ዛሬው ሌሰናችን ከመግባታችን በፊት ሁልጊዜ የምናሳስባችሁ የአካዳሚያችን ዋነኛ ዓላማ ትምህርት ለመምህራን እጥረት፣ የግብዓት እጥረት ያለበት ቦታ ተደራሽ እንዲሆንና ተማሪዎች እኩል ተወዳዳሪ እንዲሆኑ ማድረግ ስለሆነ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን አደራ ጭምር እንጠይቃለን። እንግዲህ ባለፈው ሌሰን ያየነው ስለ አሲድ ሬን ነበረ። ሌሰን 13 ላይ አሲድ ሬን ማለት ምን ማለት እንደሆነ፣ አሲድ ሬን መንስኤዎች ምን እንደሆኑ፣ ከዛም በተጨማሪ ዋነኛዎቹ የአሲድ ሬን ምንጮች ምክንያቶች ምን እንደሆኑ፣ ይሄ እንግዲህ በርኒንግ ኦፍ ፎሲል ፉዌል፣ ኤሌክትሪካል ፓወር ጀነሬቲንግ ፋሲሊቲስ፣ ኢንዱስትሪያል ፕሮሰስ ውስጥስ ኤሚትድ ፍሮም ኢንተርናል ኮምበስሽን፣ እነኚህ በተለያየ በኦክሲዴሽን በተቀጣጣይ ነገሮችን ፎሲል ቅሬታ አካል የኃይል ምንጮችን በመጠቀምና በመሳሰሉት እንደሚከሰት ነው በዝርዝር ያየነው። ይሄንን በምንጠቀምበት ጊዜ ሰልፈርና ናይትሮጂን ልቀቶች በአትሞስፈር ላይ እንትን ይላል። ይሄ ሰልፈር ዳይኦክሳይድ እና ናይትሮጂን ኦክሳይድ ወደ አትሞስፈር በሚለቀቅበት ጊዜ ከወተር ቬፐር ጋር ኮምባይን በማድረግ ሰልፊዩሪክ አሲድ እና ናይትሪክ አሲድን ፎርም እንዲፈጠር ያደርጋል። የሰልፊዩሪክ አሲድ እና የናይትሪክ አሲድ በአትሞስፈር ውስጥ በቬፐር ውስጥ ፎርምድ መሆን በሚሆንበት ጊዜ እንግዲህ ዝናብ በሚዘንብበት ጊዜ ያ ዝናብ አሲድ ነክ የሆነ ወይንም አሲድ ሎ ፒኤች ያለው ዝናብ ይሆናል ማለት ነው። እንግዲህ ይሄ ዝናብ ደግሞ የራሱ ኢፌክት አለው። ኢፌክት ኦፍ አሲድ ሬንን በፕላንት ላይ፣ በአፈር ላይ እንደዚሁም በውሃ ላይ ያለውን ኢምፓክት አይተናል። የጎንዮሽ ጉዳት አይተናል። ፕላንቶች ላይ ጉዳት ያደርሳል። አፈራችን አሲዳማ እንዲሆን ያደርጋል። ውሃ እንደዚሁ በአሲድ እንዲበከል ያደርጋል። ይሄ ደግሞ በቀጥታ የሚሆን በተዘዋዋሪ ሌላዋን ህያዋን በሙሉ አፌክት ያደርጋል ማለት ነው። ፕላንቶችን፣ የውሃ ውስጥ ተንቀሳቃሽ እንስሳትን፣ አሳን የመሳሰሉትን እንደዚሁም በአፈር ውስጥ አሲዳማ በሚሆንበት ጊዜ አፈሩ ፍሬዎች እንዳይበቅሉ ያደርጋል። እንደዚሁም የተለያዩ ሚኔራሎች ዲግሬድድ እንዲሆኑ፣ ኒውትረንት ለፕላንት የሚያገለግሉ ኒውትረንቶች ዲግሬድድ እንዲሆኑ ያደርጋል። እንደ አልሙኒየም የመሳሰሉትን በአፈር ውስጥ እንዲሟሙ በማድረግ የፕላንት እድገት እንዲታወቅ በሰውም ጤና ላይ በእንስሳትም ጤና ላይ በቀጥታና በተዘዋዋሪ ከባድ ችግር እንደሚያመጣ ነው እንግዲህ ባለፈው ሌሰናችን ያየ ነው። በዛሬው ሌሰናችን እንግዲህ በቀጥታ ወደ ዛሬው ሌሰናችን ስንገባ ደግሞ ስለ ቶክሲክ ባዮ አኩሙሌሽን ይሆናል። እዚህ ጋር እንግዲህ እንደምታዩት ባዮ አኩሙሌሽን ኢዝ አን ኢንክሪዚንግ ኢን ዚ ኮንሰንትሬሽን ኦር አኩሙሌሽን ኦፍ ኬሚካልስ ኢን ሊቪንግ ኦርጋኒዝምስ ቦዲ ቲሹ። እንግዲህ ባዮ አኩሙሌሽን ማለት ምን ማለት ነው? ባዮ አኩሙሌሽን ማለት የኢንኦርጋኒክ በተለይ ጉዳት አምጪ የሆኑ ኬሚካሎች በኦርጋኒዝሞች ቲሹ ውስጥ መከማቸት ማለት ነው። እዚህ ጋር ደግምላችኋለሁ። አን ኢንክሪዝ ኢን ኮንሰንትሬሽን ኦፍ አኩሙሌሽን ኦፍ ኬሚካልስ ኢን ሊቪንግ ኦርጋኒዝምስ ቦዲ ቲሹ፣ የተለያዩ ኬሚካል ንጥረ ነገሮች በህያዋን ቲሹ ውስጥ መከማቸት ነው። እንግዲህ የሚከማችበት የራሱ ሆነ መንገድ አለ። ለማንኛውም ባዮ አኩሙሌሽን ማለት የተለያዩ ንጥረ ነገሮች ኬሚካሎች በህያዋን ሰውነት ቲሹ ውስጥ መከማቸት ማለት ነው። ፐርሲስተንስ ባዮ አኩሙሌቲቭ ቶክሲክ ሰብስታንስስ ዜጋ BPTS ፐርሲስተንስ ባዮ አኩሙሌቲቭ ቶክሲክ ሰብስታንስ በአጽሮት ሲጻፍ ነው።
are chemicals that do not degrade easily in the environment. እንግዲህ እነኚህ ደግሞ persistent bioaccumulative toxic substrate የምንላቸው በቀላሉ በሚለቀቁበት ጊዜ ወደ ኢንቫይሮንመንቱ ወይንም ሰው ቲሹ ውስጥ በሚገቡበት ጊዜ በቀላሉ ዲኮምፖዝድ ወይንም ዲኬ የሚያደርጉ ወይንም ዲስኢንቲግሬት የማያደርጉና የማይሟሙ ራሳቸው ኮንሰንትሬት ሆነው ለረጅም ጊዜ በኢንቫይሮንመንቱ በአካባቢያችን ውስጥ አፈር ውስጥ ሊሆን ይችላል፣ አየር ውስጥ ሊሆን ይችላል፣ ውሃ ውስጥ ሊሆን ይችላል። ከዛ በኋላ ደግሞ ቲሹ ውስጥም ከገቡ በኋላ በቀላሉ ዲኮምፖዝድ የማይሆኑና በሰውነት ውስጥ ተከማችተው የሚቆዩ እነኚህን ነው እንግዲህ ፐርሲስተንስ ባዮ አኩሙሌቲቭ ቶክሲክ ሰብስታንስስ የምንላቸው። Persistent bioaccumulative toxic substances are typically accumulate in fatty tissue, slowly metabolized and often increase in concentration within the food chain. እንግዲህ እነኚህ persistent bioaccumulative toxic substances የምንላቸው ደግሞ የራሳቸው ባህሪያት አላቸው። አንደኛ በፋቲ ቲሹ ውስጥ ዲፖስ ቲሹ ፋቲ ቲሹ ውስጥ የሚከማቹ ናቸው። ሁለተኛ በሰውነት ውስጥ ሜታቦሊዝም ታውቃላችሁ፣ አናቦሊክ ካታቦሊክ ሪአክሽን ውስጥ ገብተው በቀላሉ ሜታቦላይዝድ የሚሆኑ አይደሉም። በሰውነታችን ውስጥ ኬሚካል ሪአክሽን ውስጥ ገብተው በቀላሉ ሜታቦላይዝድ አይሆኑም። ሜታቦላይዝድ ካልሆኑ ደግሞ ይከማቻሉ ማለት ነው፣ በሌሎችም ህያዋን በእኛም ሰውነት ውስጥ ማለት ነው። ኦፍን ኢንክሪዝ ኢን ኮንሰንትሬሽን ዊዝን ዚ ፉድ ቼን። እንግዲህ በፉድ ቼን ታውቃላችሁ የምግብ ፈርስት ሌቨል በምግብ ሰንሰለት ውስጥ ፕሮዲውሰርስ አሉ፣ ኮንሱመርስ አሉ፣ ዲኮምፖዘርስ አሉ። እንግዲህ ይሄ የፉድ ሰንሰለት ከፕሮዲውሰር ወደ ፈርስት ሌቨል ኮንሱመር ሄርቢቨርስ ወደ ሆኑት ይሄዳል። ከዛ ካርኒቨርስ ሰከንድ ሌቨል ኮንሱመር፣ እዛ ደግሞ ሰከንድ ተርሸሪ እያለ ይቀጥላል። ይሄ የፐርሲስተንስ ባዮአኩሙሌቲቭ ቶክሲክ ሰብስታንስ በፉድ ቼን ውስጥ ከአንዱ ወደ ሌላው በሚሄድበት ጊዜ የበለጠ ኮንሰንትሬት እያደረገ ይሄዳል። ከመቀነስ ይልቅ እየበዛ የኮንሰንትሬት እያደረገ ይሄዳል ማለት ነው። Sources of toxic bioaccumulates. The major bioaccumulates are organic compounds, metals, and synthetic chemicals that contain halogen atoms, DDT, and metals such as lead and mercury. እንግዲህ እነኚህ የሜጀር ባዮአኩሙሌቲቭስ ኬሚካሎች ምንን ያካትታሉ ነው? ኦርጋኒክ ኮምፓውንዶችን ያካትታሉ፣ ሜታሎችን ያካትታሉ፣ ሲንቴቲክ ኬሚካሎችን የተለያዩ ሲንቴቲክ ኬሚካሎችን ያካትታሉ። እዚህ ጋር እንደ ፍሎሪን፣ ክሎሪን፣ ብሮማይን የመሳሰሉትና እንደዚሁም ዲዲቲን ታውቃላችሁ። የተለያዩ ሜታሎችን እንደገና ሊድ እና ሜርኩሪን ያካትታል ማለት ነው። The process of bioaccumulation occurs as follows. እንግዲህ ይሄ ባዮ አኩሙሌሽን ደግሞ በምን መልኩ ነው ክምችቱ በዛ እየጨመረ የሚሄደው? ይህንን የሚያስ አንደኛ እዚህ ጋር እንደምታዩት ፕላንትስ አብዞርብ ስሞል አማውንት ኦፍ ቶክሲክ ሰብስታንስ። እንግዲህ ፕላንቶች ዋነኛዎቹ ፕሮዲውሰርስ ናቸው። እነሱ ኬሚካሉን ከአፈር ከውሃ ጋራ ወደ ሰው አብዞርቭ ያደርጉታል። ይሄ በመጀመሪያ ደረጃ ማለት ነው። በሁለተኛ ደረጃ ደግሞ plants are eaten by primary consumers in low concentration። እንግዲህ እነኚህ ፕላንቶች low concentration ኬሚካሉን ያላቸው በፕራይመሪ ኮንሱመርስ ኮንሱምድ ይሆናሉ። እዚህ ሶስተኛ ላይ toxins cannot be excreted. So when the primary consumers are eaten by the secondary consumer, the toxin absorbed by the secondary consumers እንግዲህ ምንድነው ይሄ ቶክሲን ሜታቦላይዝድ በቀላሉ አይሆንም ብለናል። እንግዲህ ይሄ ፕራይመሪ ኮንሱመር ደግሞ በሰከንደሪ ኮንሱመር ኮንሱምድ በሚሆንበት ጊዜ እዛ ውስጥ የመከማቸት እድል ያገኛል። በአራተኛ ደረጃ this repeats as secondary consumers are eaten by higher level consumers። እንግዲህ ከፈርስት ሌቨል ሰከንድ ሌቨል ሰርድ ሌቨል ፎርዝ ሌቨል እያለ ይቀጥላል። ይሄ በሚቀጥልበት ጊዜ በምግብ ሰንሰለት ውስጥ ያ ሜታቦላይዝድ ስለማይሆን ክምችቱ ከአንዱ ወደ ሌላው እየጨመረ ይሄዳል።
በአምስተኛ ደረጃ at each trophic level of the food chain, the toxins remains in the tissue of animals so that the concentration of toxin becomes the most concentrated in the body tissue of the animal at the top of the food chain. እየተከማቸ ስለሚሄድ ጫፍ ላይ ያለው መጨረሻው የሰንሰለቱ መጨረሻ ላይ ያሉ ኦርጋኒዝሞች የዛ የኬሚካል ክምችት በብዛት በሰውነታቸው ውስጥ ይገኛል። ምክንያቱም ሜታቦላይዝድ ሳይሆን ከአንዱ ወደ አንዱ የሄደ እየተከማቸ እየጨመረ ይሄዳል ማለት ነው። ይሄን ነው ቶክሲክ ባዮ አኩሙሌሽን የምንለው። ኢፌክት ኦፍ ቶክሲክ ባዮ አኩሙሌትስ የባዮ አኩሙሌትስ ኢፌክቶቹ ደግሞ ምንድናቸው? ባዮ አኩሙሌትስ are not degraded by sunlight, destroyed through reactions with other environmental substances or metabolized by naturally occurring bacteria. እንግዲህ እነኚህ ኬሚካሎች ዋናው አስቸጋሪ ጎናቸው ሜታቦላይዝድ አይሆኑም፣ በፀሐይ ዲስኢንቴግሬት አይሉም፣ አይፈረካከሱም። እንደገና በኢንቫይሮንመንት ውስጥ ከነሱ ጋር ሪአክት አድርጎ ወደ ሌላ ሃርምፉል ጎጂ ወዳልሆነ ኬሚካል የሚለውጣቸው ነገር የለም በቀላሉ። እንደዚሁም ባክቴሪያዎች ዲኮምፖዝድ የሚሆኑ አይደሉም። ያን አይነት ባህሪ ስላላቸው ነው እንግዲህ አደገኝነታቸው። ባዮ አኩሙላንትስ are resistance to metabolic reaction in people or wildlife or domestic animals. እንግዲህ በሰውም በዱር አራዊትም እንደዚሁም በፕላንቶች ላይ በቀላሉ ሜታቦላይዝድ አይሆኑም። ሜታቦላይዝድ ካልሆኑ ደግሞ በሰውነት ውስጥ በመቆየት የራሳቸውን ተፈጥሯዊ ሂደት ያወካሉ ማለት ነው። በሰውነታችን ውስጥ have toxic properties resulting adverse health effects such as mutagens, damage to DNA, cancer, neurological toxicity, reproductive toxicity, developmental toxicity and immune system damage. እንግዲህ በሌላኛው ደግሞ መርዛማነት ስላላቸው ይሄ መርዛማ ፕሮፐርቲያቸው የዲኤንኤ ሞለኪውሎች ሙታጂን ሆነው ሙቴት እንዲያደርጉ እንዲዛባ ይዘቱ እንዲዛባ ያደርጋሉ። የዲኤንኤ ታውቃላችሁ ሄሪዲተሪ ማቴሪያልን ያዘለ ኮምፕሌክስ የሆነ ሞለኪውል ነው። ይሄ በሚዛባበት ጊዜ በአጋጣሚ በፈርቲላይዜሽን ጊዜ በሚራቡበት ጊዜ የተዛባ ይዘት ያለው ዲኤንኤ የወረሰ ኦፍስፕሪንግ የተዛባ አፈጣጠር ይኖረዋል ማለት ነው። ሙቴት ሲያደርግ ሙታጂን ዲኤንኤው ከሌላ ለካንሰር ያጋልጠናል። የኒውሮሎጂካል ቶክሲሲቲ ይሄ የነርቨስ ሲስተምን አፌክት ያደርጋል። ሪፕሮዳክቲቭ ቶክሲሲቲ ደግሞ የመራቢያ አካላቶችን አፌክት በማድረግ ትክክለኛ የመራቢያ ሁኔታ እንዳይከሰት። ዴቨሎፕመንት ቶክሲሲቲ ኢሚዩን ሲስተም ዳሜጅ የበሽታ መከላከል አቅማችንን ሁሉ አፌክት ያደርጋል ማለት ነው። እንዲህ በቀላል የሚታይ አይደለም ይሄ ባዮ አኩሙላንትስ እና ብዙም ጥንቃቄ እያደረግንበት አይደለም። ግን በአሁኑ ጊዜ ያስከሰተ ያለው ችግር ደግሞ በጣም የጎላና አንዳንዱ ችግር እዚህ ጋር እንደምታዩት ዲኤንኤ ሙቴት በሚያደርግበት ጊዜ ኢሪቨርሰብል የሆነ ፕሮብሌም ነው። ካንሰር ታውቃላችሁ። እነኚህ ሁሉ ለከባድ ችግር የሚዳርጉ ናቸው ማለት ነው። Lead contamination of air or drinking water can ultimately result in significant exposure in fetus, infants and children, resulting in impaired brain development. እንግዲህ በሊድ ውሃ በሚበከልበት ጊዜ፣ አየር በሚበከልበት ጊዜ፣ የመጠጥ ውሃ በሚበከልበት ጊዜ ይሄ በህፃናት ላይ እንግዲህ ህፃናት ስንል በሰው ልጆችም በአኒማሎችም ሊሆን ይችላል። በተለይ ግን በሰው ልጆች ላይ የአእምሮ ችግር የአእምሮ መዛባትና ትክክለኛ የብሬን ዴቨሎፕመንት እንዳያደርግ በማወቅ ልጁ የአእምሮ ዘገምተኝነት መሳሰሉ ከአእምሮ ጋር የተያያዙ ችግሮች እንዲከሰቱ ያደርጋል። ልባርጉ ሊድ ይሄ ከመኪና ጭስ ጋራም ሪሊዝድ የሚሆን ሞለኪውል ነው ወይንም ኮምፓውንድ ነው። ሞለኪውልን በለው when mercury is consumed by fish with plankton it passes through the food chain
and damage the nervous system and the reproductive system of animals including human being እንግዲህ አሳዎች ታውቃላችሁ ፕላንክተንስ የሚበሉት ፕላንክተንስ ደግሞ ፕሮዲውሰርስ ናቸው በአኩዌቲክ ውሃ አካል ውስጥ እነኚህን ፕሮዲውሰርስ አሳዎቹ ሲበሉ ሜርኩሪ አብዞርቭ ያደረጉ ፕላንክተኖች ከሆኑ አሳውን በሜርኩሪ ይበከላል ያንን አሳ የሚመገብ አዘውትሮ በተከታታይ የሚመገብ ሰውም ሆነ እንስሳት ደግሞ ለተለያዩ ችግሮች ይዳረጋል ማለት ነው ይሄ ለብሬን ጋራ የተያያዘ ችግር እንደዚሁም ከስነ ተዋልዶ ጋራ የተዛባ የአወላለድ ሁኔታ እንዲከሰት ያደርጋል ማለት ነው ይሄ ሰውንም የሚመለከትና የከፋ ችግር የሚያስከትል ሁኔታ ነው እንግዲህ እዚህ ጋር ስለ ባዮ አኩሙሌሽን የሚያሳይ ስዕላዊ መግለጫ አለ ኢፌክት ኦፍ ፔስቲሳይድ አኩሙሌሽን እንግዲህ ፔስቲሳይድ ታውቃላችሁ ፔስቶችን ለማጥፋት ሲል የሰው ልጅ የሚለቀው ኬሚካል ነው እንደ ዲዲቲ አይነት እዚህ ጋር ኮርን ኢዝ ስፕሬድ ዊዝ ኤ ፔስቲሳይድ ኮርኑ ወይንም በቆሎ ፔስቲሳይድ እንደ ዲዲቲ ምንም በሉት እንትን ይላል ይሄን የበቆሎ ቅጠል ደግሞ እዚህ ጋር እንደምታዩት ስኔል ኦን ዚ ኮርን አር ከቨርድ ዊዝ ፔስቲሳይድ ይሄ በሚረጭበት ጊዜ ስኔሉ ራሱ ያ በኬሚካሉ ይረጭበታል በዛ ሰውነቱም በዛ እንትን ይላል ይሄ ደግሞ ስኔሉን እቺ ሽሪው አይጠሞገጥ መሰል እንትን በምትበላበት ጊዜ ልብ አድርጉ እንግዲህ ከዚህ ላይ በብዛት ትበላለች እቺን ደግሞ ሽሩ ኦል ጉጉቷ ትበላለች ጉጉቷ ውስጥ የዚህ ኬሚካል መከማቸት ምን ያስከትላል the accumulation of pesticide in the owl results in weak egg and break easily እንቁላሉ ይሄ ሽፋኑ ለስላሳ እንዲሆንና እቺ ወፏ ሌሎችም ወፎች ሊሆኑ ይችላሉ እንቁላላቸውን ኢንኩቤት በማድረግ በሚያንቀሳቅሱበት ጊዜ በመቀላሉ የመሰባበርና ከጥቅም ውጪ የመሆን እንግዲህ ልብ አድርጉ ከፍተኛ ጉዳት ነው የሚያስከትለው ይሄን የመሳሰለ ችግር እንዲከሰት ያደርጋል ማለት ነው ይሄ ባዮ አኩሙሌሽን ባዮ ኬሚካል አኩሙሌሽን ይሄንን እንዲከሰት ያደርጋል በመቀጠል ደግሞ የምናየው ስለ ሪሶርስ ዲፕሌሽን ነው ሪሶርስ ዲፕሌሽን ኦከርስ ሪሶርስ ዲፕሌሽን ማለት ምን ማለት ነው ሪሶርስ ዲፕሌሽን ማለት የተፈጥሮ ሀብት መመናመን መሳሳት ማለት ነው ይዘቱ ሪሶርስ ዲፕሌሽን ኦከርስ when the consumption of natural resources becomes faster than they can recover and became scarce እንዲህ ምንድነው የሪሶርሶችን አጠቃቀም በጣም ፈጣን በሚሆንበት ፈጣን ብቻ ሳይሆን በብዛት በመንጠቀምበትና ሪሳይክል ከማድረግ ሬቱ በበለጠ ጥቅም ላይ ማዋልና የሳሳ የተፈጥሮ ሀብት እየተመናመነ እንዲሄድ ማድረግ ማለት ነው ሪሶርስ ዲፕሌሽን ማለት the major causes of the depletion of natural resources are እንግዲህ ዋናዎቹ ለተፈጥሮ ሀብት መመናመን ምንድናቸው ነው አንደኛው overpopulation because of the need for resource and conditions necessary to sustain it እንግዲህ ምንድነው ኦቨር ፖፑሌሽን የሰው ሌሎች አኒማሎችም ቁጥር ከኬሪንግ ካፓሲቲው የጋራ በዛ እየጨመረ በሚሄድበት ጊዜ ሪሶርሶችን በብዛት የመጠቀም ነገር እንትን ይሆናል እንደዚሁም ሪሶርሱ ራሱን ጠብቆ የሚያቆይበት ሁኔታም እንዲጎዳ ያደርጋል ሪሶርሱ ያ በሚጎዳበት ጊዜ ሪሶርሱ የመቆየት እድሉም የተመናመነ ይሆናል አንደኛው እንግዲህ ኦቨር ፖፑሌሽን ነው ማለት ነው ለሪሶርስ ዲፕሌሽን ዋነኛ መንስኤ ሁለተኛ ፑር ፋርሚንግ ፕራክቲስ ነው ፑር ኢሪጌሽን ፕራክቲስ ፑር ሶይል ማኔጅመንት ፕራክቲስ and the use of heavy machineries and farming equipments resulting in resource depletion እንግዲህ ሌላኛው ደግሞ ለሪሶርስ ዲፕሌሽን መንስኤ የሆነው ፑር ፋርሚንግ ፕራክቲስ እንግዲህ የተዛባ የአስተራረስ መንገድ ማለት ነው ፑር ፋርሚንግ ፕራክቲስ እንል ይሄ እንግዲህ የተዛባ የአስተራረስ መንገድ ለተፈጥሮ ሀብት መመናመን መንስኤ ከሚሆኑት ውስጥ ደግሞ የመስኖን አግባብ ባልሆነ መንገድ መጠቀምና ሚኒራሎችን
ምኖችን አጥቦ እንዲሄድ ማድረግ። ሌላው ፑር ሶይል ማኔጅመንት የአፈር አጠባበቃችን ደግሞ በጣም ኋላ ቀር ከሆነና አፈር በቀላሉ ለኢሮዥን ለምን የሚያጋልጥ ከሆነ እንደዚሁም የሄቪ ማሽነሪ በምንጠቀምበት ጊዜ በእርሻ በመሳሰሉት ላይ የሂውመስ የምን የመሳሰሉት ነገሮች ብክነት እንዲባክን ያደርጋል። እንግዲህ የተለያዩ ደግሞ ለዚህ ተጋላጭ የሆኑ መሳሪያዎችን መጠቀም እነኚህ ለተፈጥሮ ሀብት መመናመን ወይንም ሪሶርስ ዲፕሌሽን መንስኤ ናቸው። ሌላኛው ኦቨር ኮንሰምፕሽን ኦፍ ናቹራል ሪሶርስስ አላስፈላጊ የሆነ ናቹራል ሪሶርሶችን ቁጠባ ባካተተ መልኩ መጠቀም አለመቆጠብ በአግባቡ አለመጠቀም ነው ማባከን ማለት ነው ኦቨር ኮንሰምፕሽን ወይንም ለብክነት በማያጋልጥ መልኩ። ኢንዱስትሪያል ሪቮሉሽን ሶውስ ላርጅ ስኬል ሚነራል ኤንድ oil exploration and the practice has been gradually growing leading to more and more natural oil and mineral depletion። እንግዲህ ከኢንዱስትሪያል ሪቮሉሽን ወዲህ የኢንዱስትሪው እያደገ መምጣትና የዚህ እድገት ደግሞ የኃይል ምንጭ ፍላጎትም አብሮ እያደገ በመምጣቱ ይሄ የነዳጅ ኃይል የመፈለግ የማውጣትም ሂደት በጣም እየሰፋ በመሄዱ እና ጥቅም ላይ የሚዋሉ ነገር በዛ ያህል እየጨመረ በመሄዱ ለነኚህ የተፈጥሮ ሀብቶች መመናመን ዋናው መንስኤ ሆኗል ማለት ነው በብዛት የመጠቀሙ ሁኔታ። ሌላው ኢንዱስትሪያል ኤንድ ቴክኖሎጂካል ዴቨሎፕመንት ነው። ኢንዱስትሪያላይዜሽን ኤንድ ቴክኖሎጂካል አድቫንስመንት ሃቭ ሪዘልትስ ኢን ዚ ሪሊዝ ኦፍ ቶክሲንስ and chemical byproducts that have affected natural resources, and demand for natural resources have increased the rate of natural resource depletion። እንግዲህ እዚህ ጋር እንዳነበብኩላችሁ ይሄ የኢንዱስትሪያል ቴክኖሎጂ እያደገ በሚመጣበት ጊዜ ከኢንዱስትሪዎች የሚለቀቁ የተለያዩ በካይ ኬሚካሎች፣ መርዛማ ኬሚካሎች እና ሌሎችም ባይ ፕሮዳክቶች የተፈጥሮ ሀብቶችን አፌክት በማድረግ እንዲመናመኑ አድርገዋል። ይህም የተፈጥሮ ሀብት መመናመን ዋና መሰረት ሆኗል ማለት ነው። እንግዲህ በእነዚህ መልኮች ነው የተፈጥሮ ሀብት እየተመናመነ የሄደው። እሺ እንግዲህ ተከታታዮቻችን በዛሬው ሌሰናችን ስለ ቶክሲክ ባዮ አኩሙሌሽን አይተናል። ባዮ አኩሙሌሽን ማለት ምን ማለት እንደሆነ እንደዚሁም ሶርስ ኦፍ ቶክሲክ ባዮ አኩሙላንትስ ምን እንደሆኑ ከዚህም በተጨማሪ ይሄ ቶክሲክ ባዮ አኩሙሌሽን በምን መልኩ በምግብ ሰንሰለት ሂደት ውስጥ እየጨመረና ከፈርስት ሌቨል እስከ ሰከንድ ሌቨል ሰከንድ ሰርድ ሌቨል እያለ ኮንሱምፕሽን ፉድ ቼን ውስጥ እንዴት እየበዛ እንደሚሄድ ያለውንም የጎንዮሽ ጉዳት ነው ያየነው በዝርዝር። ከዛም በተጨማሪ ኢፌክት ኦፍ ቶክሲክ ባዮ አኩሙላንትስ እነኝህን አይተናል፣ ኢፌክቱንም አይተናል። ሌላ ያየነው ስለ ሪሶርስ ዲፕሌሽን ነው። ሪሶርስ ምን እንደሆነ ታውቃላችሁ? ማንኛውም በተፈጥሮ ሀብት በተፈጥሮ የሚገኝ በቀጥታም ይሁን በተዘዋዋሪ ለሰው ልጅ ጥቅም ያለው ነገር በሙሉ ናቹራል ሪሶርስ ነው የምንለው። ለተፈጥሮ ሀብቶች ደግሞ መመናመን የተለያዩ ምክንያቶች አሉ። እነኝህን የተለያዩ የተፈጥሮ ሀብት መመናመን መንስኤዎች ነው በዝርዝር ያየ ነው። እንግዲህ የዛሬውን ሌሰናችን በዚህ እናበቃለን። እንግዲህ ሁልጊዜ ደግሞ በሌሰናችን መጨረሻ አደራ የምንላችሁ የኛ የአካዳሚያችን ስኬት የሚለካው በእናንተ እርካታ ነውና በትምህርቱ አሰጣጥ ላይ ሊታከል ይገባል የምትሉትን ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ